ትሁቴ እንግዲህ ታሪክ ሰርታለች ማለት ነው። አባባም እንግዲህ አቶ ገዛኸኝን እንግዲህ አፋጠው ይዘውታል ማለት ነው። ለፖሊስም አቅርበውታል። በጣም በሚገርም ሁኔታ ትሁቴ እዚህ ቤት ስትገባ ያጋጠማት ነገር በጣም ግራ የሚገባና ነበርና ይህንን ነገር ግን ለመቼውም ጥያት አልወጣም፣ ይችን ሴትዮ የተዘጋኝ ሴት አንድ መፍትሄ ማምጣት አለብኝ በማለት እንግዲህ እስከ መጨረሻ ስትሄድ እንግዲህ ይች እናት የካሊብ እናት ሆና ተገኝታለች በሚገርም ሁኔታ። እንዴት የካሊብ እናት ልትሆን ቻለች በሚለው ደግሞ ብዙ ስትቀርብ እንግዲህ የዘረጋገፈችው ነገር አለና እናትየዋ ከእሷ እንሰማዋለን። እንግዲህ ቻናሉን ላይክ እያደረጋችሁ ቪዲዮውን በትህትና እንድትከታተሉ እንጠይቃለን። ውድ ተመልካቾቼ እንግዲህ ትሁት ቀጣይ ፓርቲ ዘንላችሁ መተናል። እንግዲህ ትሁት ከዚህ ቤት ለድጋሚ አሁንም ሴትየዋ ቤቲ ከውጭ ሰክራ መጥታ ራሷን በጣለችበት ሰዓት ብርድ ልብስ ላጣልልሽ ወይ ስትላት ተይው እባክሽ ስትላት እንግዲህ እሷም ሰክራ እንደተኛች በማወቅ አሁንም ለሁለተኛ ጊዜ ወደዛ በር ዘው ብላ ትገባለች። እዛ በር ስትገባ ግን ይቺ የተዘጋጅ ሴትዮ ልጅሽ ሞቷል፣ ልጅሽ የለም ስላሏት ወደ ልጄ ሊሄድ ብትላቸውም መሄድ አትችይም፣ ሰው የሞተ ልጁ ጋር አብሮ ተቀብሮ ያውቃል ወይ በመባሏ ከዚህ በኋላ ራሴን ባጠፋ እኮ እሱ ጋር ልገናኝ ይችላለሁ በማለት እንግዲህ ያነጠፈችውን አንሶላ በማንሳት ራሷን ለመስቀል ስትዘጋጅ ነበር ትሁት ድንገት የገባችባት። ትሁቴም ከገባች በኋላ አረብ እናትሽ እንዴ እኔና አንቺ ስንት ተነጋግረናል፣ አንቺን እኮ ናቲ ልጅሽን ላገናኝሽ ቃል ገብቼልሻለሁ፣ ልረዳሽ፣ አንቺና እኔ ሚስጥረኛ ለመሆን እኮ በቅተናል ብላ ስታስጥላት እውነትሽን ነው ናቲ አልሞተም፣ ናቲ አለ ስትላት እንግዲህ አዎ ናቲ እኮ አልሞተም አለ ብዬሻለሁ፣ ያገናኝሻለሁ። ናቲ እኮ ቤቲ እኮ ናቲ ሞቷል፣ ተቀብሯል፣ እንደውም መቃብሩ ቆሽሿል አለችኝ እኮ። መቃብሩ ከቆሸሸ እባክሽ ላጽዳው ብዬ ስላት አትችይም፣ እዚህ መውጣት አትችይማ፣ አንቺ በቃ አብደሻል እኮ እብድ ነሽ ስትላት እንግዲህ እብድ ነሽ የሚለው በአእምሮዋ ውስጥና በጆሮዋ እያቃጨለባት እየደጋገመች ስትናገር አሁን ትሁት አረጋጋቻትና እባክሽ ቆይ እኔ ከልጅሽም ጋር አገናኝሻለሁ፣ ምን እንደተፈጠረ ሁሉ ትነግሪኛለሽ፣ የልጅሽን ፎቶ ለምን አታሳየኝም ስትላት በፍጹም አላሳይሽም ትላታለች። በዚህን ጊዜ ችግር የለም ቀስ በቀስ አንቺና እኔ ስንግባባና ስታምኔ ልታሳይኝ ትችላለች በማለት ስልኳን አንስታ ወደ አባባ ነበር የደወለችው። አባባ ጋር ደውላ እንግዲህ ያለውን ሁኔታ ስትነግራቸው አባባ አለቻቸው፣ እኔ ይቺ ልጅ ቀድማ ሳትጠፋ በፊት እኔ ከቤተሰቦቿ ጋር ማገናኘት አለብኝ አልኩሽ እኮ፣ ለፖሊስ እናመልክት እኮ ብዬሻለሁ ትሁቴ፣ ከባድ ነገር ነው እኮ በሰው ቤት እኮ ውስጥ ብዙ ችግር አለ፣ ስለዚህ ለፖሊስ እናመልክት እኮ። አሁንስ በመጨረሻ ላመለክት ነው፣ ምክንያቱም እሷን ገና ሳባብል እሷ አእምሮዋ ትክክል ስላላደለ ምናልባት እሷ ራሷን አጥፍታ ባይ ራሴን ጸጽተኛል በማለት ስትነግራቸው እንግዲህ ፖሊስ አስጠርታ እንግዲህ ይችን ልጅ ይዛ አባባ ጋር ተነጋግረው እንግዲህ ለፖሊስ ያቀርቧት። ፖሊስ ላይ ስትቀርብ እንግዲህ የተናገረችው ነገር በጣም የሚገርም ነገር ነው። እንግዲህ ይቺ እናት የካሊብ እናት ሆና ተገኝታለች። ምክንያቱም አቶ ገዛኸኝ እንግዲህ ካሊብን ልጃቸው ሆኖ በልጅነቱ ከእናቱ ጋራ ብዙ ጊዜ ሲበሰጫጩ ሲያይ እንግዲህ እንደወጣ የቀረ ልጅ ነው። አሁን በዚህን ሰዓት እንዲሁም ትሁት ከቤቲ ጋር እየተነጋገረች አባትሽ እንዴት ሆኖ ስትላት አባቴ ደህና ናቸው አለች። ስሚ አባትሽ ልጅ የለውም አጎትሽ ልጅ የለውም አለቻት። አይ አሁን የልጅ ጥቅምን ዘግይቶ ያወቀው የለውም አለቻት ማለት ነው። እሷም አንቺስ ልጅ የመውለድ አላማ አለሽ ወይ ስትላት አዎ ልጅ እኔ እንኳ ልጅ መውለድ አልፈልግም አለች ቤቲ ማለት ነው። ለምን አለቻትና ትሁት ጋራ ስለ ልጅ ሲነጋገሩ ነበር። ትሁት እንግዲህ ስትወለዊ ሳልነግርሽ ትሁት ስትወለዊ ወደዛ ክፍል መድረስ የለብሽም አለቻትና አጎትሽ ተሻለው አለቻት። ምንም አይ ልጅ የለውም እንዴ አለች። አልወለደም አለቻት። የልጅ ጥቅም ቆይቶ ነው ዘግይቶ ነው የገባው፣ እኔም መውለዴን እንጃ፣ አንቺስ እንዴት ነው የመውለድ ፍላጎት አለሽ አለቻት። መውለድ ያስፈራል አይደለ አለቻት ትሁት። እኔ እንኳን ፈርቻ አይደለም አለች ቤቲ። ምን ያደርግልኛል ብዬ ነው እዚህ ክፉ ዓለም ላይ ልጅ መውለድ ራስን መውደድ እንደሆነ ነገር ያየሁት ነው አለች። እሱማ ቀላል ነው፣ ክፉ ዓለም ላይ እንዳለ ማወቁ መንቺ አስፈላጊ ነው አለቻት። ልጄን ወልጄ ለሰው አሳልፍ የምሰጥ ይመስልሻል? አንቺ
የምትወልጂው ላይ ከጅብ የተሻለ አውሬ አድርገሽ እንድታሳድጊው ነው ማድረግ። ቀድሞ እኔን እንዲበላይ ነው አለቻት። አይ አንቺ እኮ እናት ነሽ፣ እናትን አይበላትም። ሆዳም አውሬ እኮ እናት ማንንም አይመርጥም። እናት አይል አባት አይልም። ለማንኛውም እንግዲህ እንደ ምርጫሽ ይስጥሽ በመባባል እንግዲህ እዚህ ላይ ያቆማሉ። ከዛም እንግዲህ ትሄድና ወደ ክፍል እንግዲህ ሴትየዋን እንዲሁ ቤቲ አንቺ እኮ ምንም ልጅሽ የለም ሞቷል፣ ተቀብሯል፣ የሞተ አይመጣም እያለች ስትናገራት ስትሰማ በጣም ነበረ የተናደደችው ትሁት ማለት ነው። ከዛም በኋላ እንግዲህ አቶ ገዛኸኝ ቁልፉን ስጡ ብለው ወደ ልጅቷ ክፍል ከገስ ይገቡ ማለት ነው። እሷና ቤቲ እና እሷ ትሁት ቀሩ ማለት ነው። ትሁት ለምን ተረበሽ ግን አለቻት። የሞተ ሰው ክፍል ሊገቡ ነው አለቻት። አንቺ ገብተሽ ታጸጃለሽ አለቻት። እኔ እፈራለሁ አለች። ቤቲም እኔም እፈራለሁ መንፈሷ ያለ ይመስለኛል አለች። እሱ ግን አይፈራም እንዴ አለቻት። የድሮ ሚስቱ አይደለች ለምን ይፈራታል? ግን ምን ሁና ነው የሞተችው? ታማ ነው የሞተችው አለቻት። ቤቲ በጣም ታማ ነው የሞተችው አለች። ሚስኪን አለች። በጣም ነው የምታሳዝነው አለች ትሁትዬ። አዎ በጣም ታሳዝናለች አለ ቤቲ። እኔ ራሱ ፎቶዋን ሳይ በጣም ነው ማዝነው አለቻት። ፎቶ አለ እንዴ አለቻት። አሁን እዛ ክፍል አድርገውታል፣ በፊት ግን እዚህ ሳሎን ነበረ አለቻት። እሺ ግን አለች ከሷ እኔ ቆንጆ ነኝ አለቻት። ሁሉም እንደ ጊዜው ባይ ነኝ እንደዛ አይመስልሽም? አልገባኝም አለቻት ቤቲ። የ17 ዓመት ሊኮረዳ ብትመጣ ከሷ የበለጠ ደግሞ ያቺ ቆንጆ ትሆናለች አለቻት። ገንዘብ ካለሽ እኮ የ17 ዓመት ኮረዳ መሆን ትችያለሽ አለቻት። እሷ ይሆናል እሱስ አለቻት። አትስማሚም በዚህ አለቻት ቤቲ። እኔ ውበት ከውስጥ ወደ ውጭ የምመለከት ነኝ። እኔ አእምሮ እረፍት ይሰጣል። ስለዚህ ጥሩ ሂሌናና መልካም ልብ ካለና እድሜ ባይመለስ እንኮ ውበት ይኖራል አለቻት። ለገንዘብ ደካማ አመለካከት ነው ያለሽ አንቺ አለቻት ቤቲን። ገንዘብ እኮ መገልገያ ነው፣ አስፈላጊ ሁኛ አላደርገውም አለቻት። እስኪ ስኒውን አጣጥቤ ላምጣ ስትል ገዛኸኝን እንዳታየው ብላ ቆይ አሁን አትሄጂም፣ ገዛኸኝ ሲመጣ ነው ስኒውን የምታጣጥቢው ብላ ስታስቀራት ነገሮችን ሁሉ በእርጋታ ትሁት እየተከታተለ ነበር። እሱም እንግዲህ ወደ ክላሷ ገብቶ ልጅ የታለ ናቲ ስትለው ናቲ እኮ ሞቷል፣ አንቺ ሞቷል፣ እኔ እኮ አንቺ እኮ ገንዘብ ውርስ ስትይ ውርሱን ስታገኝ ልጅሽንም ገደልሽ፣ ከዛ በኋላ እኔም ቆንጆ ሚስት አግብቼ ህይወቴን ቀጠልኩ ይላታል። እንግዲህ እዚህ ጋር የምናየው ለምንስ አበርሽ እያለ ነበር የሚጠይቃት። ንብረት በስምሽ ስለነበረ የልጄ ነው አልሽ፣ እኔም ቆንጆ ሚስት አገባ እሱም ሞተ አላት። አንቺም አበርሽ ሲላት ናቲ የታለ? ናቲ ሞተ አለች ማለት ነው። እሷን በመጠየቅ በድጋሚ ልሂድለት ወደ እሱ ስትል አትሄጂም፣ ግን እዚህ ብቻ ምን አደርጋለሁ? እየሞትሽ እኮ ነው አንቺ እየሞትሽ ነው። አይታወቅሽም እንዴ? እኔ ይዤሻለሁ። እኔ እየቀለብኩሽ ተሸክሜ እየቀለብኩሽ ነው። አርፈሽ ከኖርሽ ካልጮክሽ እዚህ ቤት መኖር ትችያለሽ ይላታል። እሺ አለች። እሺ ምንም አላደርግም በማለት እንግዲህ እያስጠነቀቋትና ጅብ ይበላሻል በመባል እያስፈራሯት ጅብን እንዳይበላት ልጇን ብትሞት ይሻለኛል ከሚለው አማራጭ እየያዘች በቤት ውስጥ ተቀምጣለች። ሆኖም ግን አቶ ገዛኸኝ ይችን ሴትዮ ንብረቷን በመውሰዷ ተቀይመው ነው። ልጇም እንግዲህ ናቲ እንደወጣ ሲወጣ ቀርቶ እንግዲህ አባባ በማገኘት እንግዲህ እሱን ያሳድጉታል። እሱንም ስሙን ሲጠይቁት እንግዲህ በፍጹም ስሙን ስላላወቀ ካሊብ ብለው እሳቸው አሰይመው እንግዲህ ስሙን ካሊብ እያሉ ለብዙ ዓመታት ሲያሳድጉ ቆዩ። አቶ ገዛኸኝና አባባ ደግሞ በአንድ ወቅት የሚገናኙበት በጣም የሚፋጠጡበት ስራ የሰሩበት ነገር አለ። አባባን ብዙ ያሰቃያቸው እሱ በስልጣኔ ላይ ተመክቼ ብሎ ብዙ ያደረጋቸው ነበሩ። ግን እጃቸው ወድቆ ከሳቸው እጅ ማደጉ የሚገርም ነው። ስለዚህ አሁን የካሊብ እናት እንደሆነችና ካሊብ ወጥቶ ስለጠፋ ብቻ እንጂ ናቲ ልጇ እንዳልሞተ ነው የተገነዘብ ነው። አሁን ከዛ እንግዲህ አስጠንቅቂያታለሁኝ አታውቅም እኮ አሁን ሁል ጊዜ ትሁት ፈርታለች ባክህ አለችው ቤቲ። ለእሱ የሞተ ሰው ትፈራለች እንዴት ሳይፈራ ገባ እያለች ነበር። አንተ ኧረ እባክሽ አለ። ነይ ግቢም ሂጂም ብናት አትገባም። ነገሩ ያችን ማስፈራርቻታለሁ እንዳትጮሂ ብዬ አስጠንቅቂያታለሁ። ስለዚህ እንደዛ ከሆነ እኔ ነፃነት አገኛለሁ አለች። እኔ አብረን እንዝናና አለችው። ስራ የሳላት ታዲያ
እኔ እዚህ ቤት ውስጥ ኩርምት ብዬ ጊዜ ማሳለፍ አልፈልግም። አብረን ጊዜ ማሳለፍ አለብን ከጓደኞቼ ጋር አለችው ማለት ነው። ምክንያቱም ቤቲ ከዚህ ቤት አሁንም ቢሆን አቶ ገዛኸኝን ለንብረት እንጂ ለስሜት አይደለም የገባችባቸው፣ ወይንም ወዳቸውና ለትዳር ብላ አይደለም። እና እሷ ከፈለገችው ሰዎች ጋራ በራሷ አቻ ያሉ ሰዎች ጋር እየወጣች መዝናናት ነው የምትፈልገው። ግን ይህንን ደግሞ ከጓደኞቿ ጋር እንደ ልቧ እየወጣ የመሄዷን ሲያውቁ ምንስ ፈልጋ ነው? እሳቸውስ ከእሷ ምን ፈልገው ነው አብሮ መኖርን የቀጠሉት? ግን ብዙ ጊዜ እያስጠነቀቋት ነበር። ትሁትን እንግዲህ ጅብ እንዳይበላኝ ራሴን ላጥፋ፣ እኔ እኮ እብድ ነኝ፣ ማንም አይጠገኝም፣ ትሁትዬ ራሴን ላጥፋ አለቻት። ጅብ የሚባል ነገር የለም፣ ማን ነው ጅብ ያለች ስትል ትጠይቃታል። አባባ ሰውየው ገብቶ ማታ ጅብ ይበላሻል አለሽ እንዴ አለቻት። አዎ ጅብ ይበላሻል አለኝ። በፍጹም አይዞሽ፣ ጨንቆሽ ነው እንጂ እንደዛ ነው እንጂ ጅብ አይበላሽም። አዎ ጭንቀት አለብኝ የልጄ ነገር አለ። እነሱ ሳይኖሩ እኔ እየመጣሁ አበላሻለሁ፣ አጠጣሻለሁ፣ አንቺም ለእኔ ጓደኛ ሁኚ በማለት ቃል ገባች። ሰውየው ጋር ካየን ሁለታችንንም ለጅብ ይሰጠናል አለች። ቃል እገባልሻለሁ። ቃል አልወድም፣ ይቅርታ በቃል አላምንም አለቻት። ልጄ ዋሽቶኛል አለቻት። ማን? ምንም አትመኝ፣ እነሱ ያሉሽን አትመኝ፣ ማታ ያለሽን ሁሉ አትመኝ፣ አትፍሪ። እኔ ከልጅሽ ጋር እስከ መጨረሻ ቃል ገብቼ አድኜ አገናኝሻለሁ። ልጄ ጋር ትወስጂኛለሽ በማለት ቃል ታስገባታል። ወስድሻለሁ። መቼ? ሰሞኑን ወስድሻለሁ ነበር ብላት ያስደሰተቻት። በጣም ነው የማመሰግነው አንቺን ሰጠኝ አለቻት። አይዞሽ ብላ ትሁቴም ማልቀስ ጀመረ። አንቺ የምልሽን ሁሉ ዝም በይ ስልሽ ዝም በይ፣ ተከተይኝ ስልሽ ተከተይኝ እያልሽ እኔ ያልኩሽን ነገር ታደርጊያለሽ። እሺ አደርጋለሁ፣ ብቻ አንቺ ከልጄ ጋር አገናኝ እንጂ በማለት እንግዲህ ትሁቴ ቃል ከገባይ በኋላ እያለቀሰች እንግዲህ ድጋሚ ስትሄድ ራሷን ለመስቀል ስታገኛት እንግዲህ ከፍታ ስትገባ ራሷን ሰቅላ ታገኛት ይሆን ወይንስ ታድናት ይሆን የሚለው ነው። እኛ ራሳችን እንደና ራሳችን ግምት ግን ታድናታለች የሚለው ነው። ቀጣይ ደግሞ እንግዲህ ከዛ በኋላ ያለውን ለአባባ ፍርጥርጡን ስትነግራቸው እንግዲህ አባባም እንግዲህ ፖሊስ ይዘው እንዳለችው አምጪ እንደተባለችው ትሄዳለች። በተለይ በአሁኑ ሰዓት ይዛ መሄድ ያመቻታል ብለን ነው ምናምን። ላይክ ሼር እያደረጋችሁ ቀጣዩን